ሐማስ ሁሉንም ታጋቾች በአስቸኳይ የማይለቅ ከሆነ ጋዛ ወደ ገሃነም ትቀየራለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። በሌላ በኩል ዋሽንግተን ለረጅም ዓመታት ይዛው የዘለቀችውን ፖሊሲ ጥሳ ከታጣቂ ቡድኑ ጋር ንግግር እያደረገች እንደምትገኝም ተገልጿል። ለ6 ሳምንታት የዘለቀው ተኩስ አቁም ያለፈው ቅዳሜ መጠናቀቁን ተከትሎ ዳግም ውጥረት የነገሰባት ጋዛ ሌላ ጦርነት እንደተደገሰላት የአሜሪካው ፕሬዝዳንት አስታውቀዋል። ጋዛ ባለፉት 15 የጦርነት ወራት በእስራኤል ክንዶች ተደቁሳ ለነዋሪዎቿ የምድር ሲኦል ሆና ቆይታለች። የ78 ዓመቱ ፕሬዝዳንት ታዲያ አዲስ ባስተላለፉት መልእክታቸው ታጋቾች የማይለቀቁ ከሆነ ጋዛን ወደ ገሃነምነት እንደሚለውጧት አስጠንቅቀዋል። ሻሎም ሐማስ ሲል የጀመረው ትሩዝ በሚሰኘው ማህበራዊ ገጻቸው ላይ ያስተላለፉት መልእክት ለታጣቂ ቡድኑ 2 ምርጫዎችን አስቀምጧል። ሁሉንም በእጁ ያሉትን ታጋቾች አሁኑኑ መልቀቅ አሊያም መጨረሻውን መጠባበቅ። በእርግጥ ሐማስ እጅ ላይ ከሚገኙ 59 ታጋቾች ውስጥ በሕይወት ያለው አንድ አሜሪካዊ ብቻ ቢሆንም በዚህ ጠንከር ባለው የፕሬዝዳንቱ መልእክት ግን ሟቾቹን ጨምሮ ሁሉንም ታጋቾች በአስቸኳይ እንዲለቀቁ ጠይቀዋል። ትራምፕ ወደ ነጩ ቤተ መንግሥት ከተመለሱ በኋላ ባሉት ከ50 የማይበልጡ ቀናት ብቻ ከ12 ቢሊዮን ዶላር የሚልቅ የጦር መሳሪያ ሽያጭ ለእስራኤል ያደረገው አስተዳደራቸው አሁንም ቴልአቪቭ የሚያስፈልጋት በሙሉ እየተላከላት እንደሚገኝ ፕሬዝዳንቱ ገልጸዋል። አዛውንቱ ፕሬዝዳንት በምርጫ ቅስቀሳቸው ወቅት በውጭ ሀገራት የሚደረጉ ጦርነቶችን ለማስቆምና የሀገራቸውን ተሳትፎ ለመቀነስ እንደሚሰሩ ቢናገሩም ከእስራኤል አንጻር ግን ይህ ንግግራቸው ቃል አባይ ያደርጋቸዋል። የአትላንቲክ ማዶዋ ሀገር ለዩክሬን ስታደርግ የነበረውን ወታደራዊ ድጋፍ ማቋረጧን በይፋ ብትገልጽም በመካከለኛው ምስራቅ አጋሯ ግን ከዚህ በተቃራኒ ቀደም ሲል የባይደን አስተዳደር በከፊል አግዶት የነበረውን የጦር መሳሪያ ሽያጭም እንዲለቀቅ ፈቅዳለች። ከሰሞኑ እንኳን ውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ ወደ 4 ቢሊዮን ዶላር የሚጠጋ የጦር መሳሪያ ሽያጭ ለቴልአቪቭ እንዲላክ ፊርማቸውን እንዳኖሩ የስቴት ዲፓርትመንት መረጃ ያመላክታል። ሐማስ ታጋቾችን የማይለቅ ከሆነ ቴልአቪቭ ስራዋን ታጠናቀቃለች ያሉት ትራምፕ ታጣቂ ቡድኑ የኔን ትዕዛዝ ካልፈጸመ አንድም የሐማስ አባል አይተርፍም ብለዋል። ይህ ፕሬዝዳንቱ ማስጠንቀቂያ ለታጣቂ ቡድኑ ብቻ የተላከ አይደለም፣ የጋዛ ነዋሪ ፍልስጤማውያንንም ያካተተ እንጂ። ለጋዛ ነዋሪዎች ከፊታችሁ ብሩህ ጊዜ አለ ያሉት ትራምፕ ይህ የሚሆነው ግን ታጋቾችን ስትለቁ ብቻ ነው፣ ከዚህ ውጪ ትሞታላችሁ፣ የተሻለውን ውሳኔ አሳልፉ ሲሉ በትሩዝ ገጻቸው ላይ አስተላልፈዋል። ትራምፕ ከዚህ በፊት በሐማስ ታግተው ከተለቀቁ 8 አሜሪካውያን ጋር በዋይት ሃውስ መገናኘታቸውን ገልጸው ይህ የመጨረሻ ማስጠንቀቂያቸው መሆኑን አስምረዋል። የታጣቂ ቡድኑ አመራሮችም ጋዛን ለቀው የሚወጡበት ምቹ ጊዜ አሁን መሆኑን በማከል አወዛጋቢው ፕሬዝዳንት የማስጠንቀቂያ መልእክታቸውን ሲቋጩ ሁሉም ታጋቾች አሁኑኑ ይለቀቁ፣ ይህ የማይሆን ከሆነ ግን ከገሃነም ጋር ይጋፈጣሉ ብለዋል። በእርግጥ ዶናልድ ትራምፕ መሰል ማስጠንቀቂያ ለሐማስ ሲያስተላልፉ ይህ የመጀመሪያቸው አይደለም። ወርሃ ታህሳስ ላይ በተመሳሳይ በትሩዝ ማህበራዊ ገጻቸው ላይ አስፍረውት በነበረው ማስጠንቀቂያ እኔ ወደ ነጩ ቤተ መንግሥት ከምገባበት የፈረንጆቹ ጥር 20 በፊት ታጋቾቹ የማይለቀቁ ከሆነ መካከለኛው ምስራቅና በእገታ ተግባሩ ላይ በተሳተፉ አካላት ላይ መዓት ይወርዳል ማለታቸው ይታወሳል። በሌላ በኩል የአሜሪካ ባለስልጣናት ከሐማስ ጋር የሁለትዮሽ ድርድርና ውይይት እያደረጉ እንደሚገኙ ነጩ ቤተ መንግሥትን ዋቢ አድርጎ ቢቢሲ ዘግቧል። በኳታር ርዕሰ መዲና ዶሃ ያለማንም አደራዳሪ በቀጥታ እየተደረገ ነው በተባለው የሁለትዮሽ ድርድር ሐማስን ማን እንደወከለ ይፋ ባይደረግም አሜሪካን ወክለው የተገኙት በታጋቾች ጉዳይ የአሜሪካ ልዩ መልእክተኛ የሆኑት አዳም ቦህለር ናቸው። የድርድሩ ማጠንጠኛ ታጣቂ ቡድኑ እጅ ላይ በሕይወት እንዳለ የሚታመነውን ኤዳን አሌክሳንደርንና ሕይወታቸው እንዳለፈ እስራኤል ያረጋገጠቻቸውን 4 አሜሪካውያን ዜጎች አስክሬንን ሐማስ እንዲለቅ ለማድረግ እንደሆነ ቢነገርም የዋይት ሃውሷ ቃል አቀባይ ካሮሊን ሌቪት ዝርዝር ጉዳዮችን ከመናገር እንደተቆጠበች ሮይተርስ ዘግቧል። ይህ ድርድር አሜሪካ ለዓመታት ይዛው የዘለቀችውን ከሽብርተኞች ጋር ድርድር ያለማድረግ ፖሊሲ እየጣሰ ነው ተብሎለታል። አሜሪካም ሆነች ብሪታንያ ከሽብርተኞች ጋር መደራደር አላስፈላጊ መሆኑን በፖሊሲዎቻቸው ላይ አስቀምጠዋል የሚለው የዓለም አቀፉ የደህንነት ፕሮግራም አማካሪዋ ራሄል ብሪክስ ጽሑፍ ዋነኛ ምክንያታቸው ሽብርተኝነትን ያበረታታል፣ ለሽብርተኞቹ ዓላማም ዕውቅና ይሰጣል የሚል እንደሆነ ያስነብባል። ዋሽንግተን ታዲያ ይህንን ፖሊሲዋን ጥሳ እንደ ጎርጎሮሳውያኑ የዘመን አቆጣጠር
አቆጣጠር በ1997 በሽብርተኝነት ከፈረጀችው የፍልስጤሙ ታጣቂ ቡድን ሐማስ ጋር በቀጥታ መወያየቷን ቀጥላለች። አሜሪካን ጨምሮ ሌሎች ምዕራባውያን ሀገራት ሽብርተኛ ብለው ከፈረጁት ቡድን ጋር መወያየትን ብዙ ጊዜ የማይመርጡት ቢሆንም አልፎ አልፎ ሲያደርጉት ይስተዋላል። ከዓመታት በፊት አልቃይዳ በአልጄሪያ ዜጎቻቸውን ያገተባቸው ፈረንሳይ፣ ጀርመንና ስፔን በሚሊዮኖች የሚቆጠር ገንዘብ ከፍለው ማስለቀቃቸውን የቻታም ሃውስ መረጃ ያመላክታል። አሜሪካን ብትሆን እንደ ሀገር ከሽብርተኞች ጋር ተደራድራ እንደማታውቅ ነገር እንጂ ኩባንያዎቿ እንዲደራደሩ ፍቃድ እንደምትሰጥ መረጃው ጠቁሟል። ዋሽንግተን ከዓመታት በኋላ ፖሊሲዋን ጥሳ ከሐማስ ጋር ለመደራደር በኳታር ወንበር የሳበችው የጋዛውን ጦርነት ያስቆመው የመጀመሪያው ዙር ጊዜያዊ ተኩስ አቁም ቀነ ገደብ ተጠናቆ በሁለቱ ተፋላሚ ኃይሎች መካከል ውጥረት በነገሰበት ወቅት ነው። የመጀመሪያው ዙር የተኩስ አቁም ሂደት መጠናቀቁን ተከትሎ ታጣቂ ቡድኑ ሁለተኛው ዙር የተኩስ አቁም ሂደት እንዲቀጥልና ዘላቂ ተኩስ አቁም እንዲደረስ እየጠየቀ ቢገኝም እስራኤል ግን ለዛ ዝግጁ እንዳልሆነች በመግለጽ ላይ ትገኛለች። ይልቁንም የቴል አቪቭ ፍላጎት በአሜሪካ መንግስት የቀረበውን የመጀመሪያውን ዙር የተኩስ አቁም ሂደት ከማራዘም ባለፈ ወይ ፍንክች እያለች ትገኛለች። ከፈረንጆቹ ጥር 19 ጀምሮ ሲተገበር የነበረው የተኩስ አቁም ለ42 ቀናት የዘለቀ ሲሆን ሐማስ 33 እስራኤላውያንን እንዲለቅና በምላሹ ወደ 2000 የሚጠጉ ፍልስጤማውያን እስረኞች እንዲፈቱ ያስቻለ ነበር። ሐማስ እንዲተገበር የሚፈልገው ሁለተኛው ዙር የተኩስ አቁም ሂደት ደግሞ ሁሉም ታጋቾች የሚለቀቁበት፣ በምላሹ በሺዎች የሚቆጠሩ ፍልስጤማውያን እስረኞች ከእስራኤል እስር ቤቶች የሚወጡበት፣ የእስራኤል ጦር ሙሉ በሙሉ ጋዛን ለቆ እንዲወጣ የሚደረግበትና ዘላቂ የተኩስ አቁም የሚደረስበትን ንግግር የሚካሄድበት ዙር ነበር። ሆኖም ጠቅላይ ሚኒስትር ቤንያሚን ኔታንያሁና መንግስታቸው ጋዛን ለቆ መውጣት እየተዋጠላቸው አይመስልም። ከዛ ይልቅ ተጨማሪ 50 ቀናትን በሰርጧ ከተማ መቆየትን መርጠዋል። ለዚህ ደግሞ የአሜሪካ አጋዥነት እንዳልተለያቸው የትራምፕ ልዩ መልእክተኛው ስቲቭ ዊትኮቭ ምክረ ሐሳብ ማሳያ ነው። በፍልስጤሙ ታጣቂ ቡድን ሐማስ የተጫረው የጥቅምት 7ቱ እሳት በወቅቱ ከ1200 በላይ እስራኤላውያንን ለሞት የዳረገ ሲሆን ከ240 በላይ ሰዎች እንዲታገቱም ያደረገ ነበር። ጋዛንም ወደ ድንጋይ ዘመንነት የለወጠ ከ48,000 የሚልቁ ንጹሐን ፍልስጤማውያን ሕይወታቸውን እንዲያጡ ያደረገም ስለመሆኑ የጋዛ ጤና ሚኒስቴር መረጃ ያመላክታል። በሚሊዮኖች የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለው ኑሯቸውን በየመጠለያ ካምቦች ካደረጉ ሰንብተዋል። ላለፉት 2 ዓመታት የረመዳን ወርን ከእስራኤል በሚወነጨፉ ጥቃቶች ታጅበው ሲያሳልፉ የነበሩት ፍልስጤማውያን የተኩስ አቁም ስምምነቱን ተከትሎ ሰላም ማግኘት ቢችሉም በሁለቱ ተፋላሚ ኃይሎች መካከል ያለው አለመግባባት ከአሜሪካ ጣልቃ ገብነት ጋር ተደምሮ ሌላ እሳት እንዳይነድ ስጋትን ደቅኗል።